አራት ሳጥኖች አሉ ብላችሁ አስቡ። አራቱም ሳጥኖች በአራቱ ኳድራንት ወይም ክፍሎች ውስጥ መድባችሁ አስቀምጣችሁት ነው። እንግዲህ አራቱም ሳጥኖች የተለያዩ ተግባሮች የሚከናወኑባቸው ሳጥኖች ይሆናሉ። ነገር ግን እነዛ ተግባሮች የሚከፋፈሉበት ሁለት መንገዶች አሉ። የመጀመሪያው አስፈላጊነቱ ነው። ሁለተኛው ደግሞ ምን ያህል አስቸኳይ ነው የሚለው ጉዳይ ይሆናል። ስለዚህ የመጀመሪያው ሳጥን ወይም ኳድራንት ውስጥ የሚገቡት ተግባሮች በሙሉ በጣም አስቸኳይና በጣም አስፈላጊ የሚባሉ ተግባሮች ይሆናል። ለምሳሌ ጊዜ የማይሰጡ በጣም አንገብጋቢና ወሳኝ የሆኑ የመጨረሻ ቀናቸው የደረሰ ፕሮጀክትን ማስረከብ ካለባቸው በጣም አርጀንት እና ኢምፖርታንት ሊባል ይችላል። የጤና መታወክ ቢያጋጥማችሁ ብትታመሙ በጣም አስፈላጊ ነው፣ በጣም አጣዳፊም ነው። ስለዚህ እሱም በዚህ ሳጥን ውስጥ ወይም ኳድራንት ውስጥ ይመደባል። ታዲያ አብዛኞቻችን የምንኖረው እዚች ኳድራንት ውስጥ ነው፣ ወይንም ደግሞ እዚች የመጀመሪያ ሳጥን ውስጥ ነው። ለምን ካልን ህይወታችን ውስጥ የበለጠ አክቲቭ የሆነን ይመስለናል። በቃ አክቲቪቲ የተሞላበት ህይወትን ነው የምንፈልገው። አብዛኛውን ህይወታችንን ደግሞ ሪአክቲቭ ሆነን ስለምንመራ በህይወታችን ውስጥ የተከሰቱብንን ነገሮች እንዳለ እየተመለከትን በእነዛ ነገሮች ላይ ሪአክት እያደረግን እናልፋለን፣ ወይንም ምላሽ እየሰጠን እናልፋለን ማለት ነው። ወደ ሁለተኛው ሳጥን ወይም ኳድራንት እንለፍ። ሁለተኛው ሳጥን ውስጥ ደግሞ አንዳንድ ተግባሮች አሉ። አስቸኳይ ያልሆኑ ነገር ግን አስፈላጊ የሆኑ ናቸው። ለምሳሌ ፕሪቬንሽን ወይም ደግሞ አንድ ነገር እንዳይፈጠር ቀድሞ መጠንቀቅ ሊሆን ይችላል። ፕላኒንግ ማቀድ፣ ሪሌሽንሺፕ ግንኙነቶች፣ ፐርሰናል ዴቨሎፕመንት ወይንም ደግሞ የግል እድገት። በተጨማሪም የረጅም ጊዜ የምንላቸው እቅዶችና ግቦቻችን እዚህ ውስጥ ይገኛሉ። በጣም አስፈላጊ የሚባሉ ነገሮች ናቸው። ነገር ግን አጣዳፊ ናቸው ወይ ከተባለ አይደለም። ነገር ግን በህይወታችን ትልቅ ዋጋ የምንሰጣቸው ነገሮች እንዳለ እዚህ ውስጥ አሉ ማለት ይቻላል። እንደ ሰው ልጅ እኛን የሚቀርጹ ነገሮች እንዳለ እዚህ ውስጥ ይመደባሉ። ወደ ሶስተኛው ሳጥን ስንመጣ አስፈላጊ ያልሆኑ ነገሮች ነገር ግን በጣም አስቸኳይ የሆኑ ነገሮች ሊሆኑ ይችላሉ። ለምሳሌ እንደ ድንገተኛ ስልኮች፣ አላስፈላጊ ስብሰባዎችና ጣልቃ ገብነቶች ወይንም ደግሞ ሌሎች ሰዎች እናንተ የምታደርጉትን ነገር ኢንተራፕት እያደረጉ የራሳቸውን ሐሳብ ሊነግሯችሁ ይችላሉ። ያንን ግዴታ ማዳመጥ አለባችሁ። ለእናንተ አስፈላጊ ባይሆኑም ግን አርጀንት ሆኖባቸው ይዞባችሁ መጥቷልና። የሥራ ስብሰባዎች ለምሳሌ በቴክስት ማለቅ ያለበት ነገር በስልክ ጥሪ ሲያልቅ፣ እነዚህ ነገሮች በሙሉ አስፈላጊ የሚባሉ ነገሮች ባይሆኑም አጣዳፊ የተባሉ ነገሮች ናቸው። አሁን እዚህ ሳጥን ውስጥ ያሉ ተግባሮች በጣም አስፈላጊ የሚመስሉ ተግባሮች ሊመስሉን ይችላሉ። ምክንያቱም በጣም አስቸኳይ ከመሆናቸው የተነሳ በጣም አስፈላጊ እንደሆነ አድርገን ልናስባቸው እንችላለን። ነገር ግን ጊዜያችን ለዚህ ነገር ከሰጠን በኋላና የሚመጣውን ውጤት ካየን በኋላ ወደምንፈልገው ውጤት እንደማያመራን ልብ እያለንና እያስተዋልን እንመጣለን። ወደ አራተኛው ሳጥን ስናልፍ በፍጹም ጠቃሚ ያልሆኑ ነገሮች በተጨማሪ ደግሞ አስቸኳይ ያልሆኑ ነገሮች የሚገኙበት ክፍል ወይም ሳጥን ነው። እናንተን የማይጠቅም ኢንተርቴይንመንት ወይም ደግሞ መዝናኛ አንደኛው ነው። ሁለተኛው ደግሞ ማይንድለስ ስክሮሊንግ ነው። ቁጭ ብላችሁ 2 እና 3 ሰዓት ስልካችሁ ላይ ስክሮል የምታደርጉ ከሆነ ራሳችሁን እየጎዳችሁበት ነው። ስለዚህ አሁን ህይወታችንን ወደፊት ፈቀቅ እያደረገልን የሚሄደው የሚጠቅም ኳድራንት ወይንም ደግሞ የሚጠቅመን ተግባር የቱ ጋር ነው የሚገኘው ብለን ካልን ሁለተኛው ሳጥን ወይም ኳድራንት ውስጥ ያለው ነው። በጣም አስፈላጊ የሚባሉ ነገሮች አሉበት፣ ነገር ግን አርጀንት ያልሆኑ ወይም ደግሞ አስቸኳይ ያልሆኑ። በህይወት ጠቃሚ የምንላቸው እነዚህ ነገሮች እጅግ አስፈላጊ ቢሆኑም ድንገት መጥተው አሁኑኑ ስራኝ ብለው ስለማያስገድዱን በዚህ ሰዓት መጠናቀቅ አለባቸው ብለን መስመርና ገደብ የምናስቀምጥላቸው ነገሮች አይደሉም። በቃ በህይወታችን ውስጥ እያሻሻልን እያጎለበትን የምናልፋቸው ነገሮች እንጂ። ለዚህ ደግሞ ታላቅ የውስጥ ዲሲፕሊን ያስፈልገናል። ታዋቂው ጸሐፊ ስቲቨን ኮቭ ይህንን ኢንዲፔንደንት ዊል ራሱን የቻለ የቁርጠኝነት ፍላጎት ይለዋል። ስሜታችሁ ቢፈቅድም ባይፈቅድም፣ ደስ ብላችሁም ባይላችሁም በህይወታችሁ ወሳኝ በሆኑ ነገሮች ላይ ትኩረት አድርጋችሁ መስራትና የምትጠበቅባችሁን እርምጃ መውሰድ መቻል አለባችሁ። ታዲያ ይህንን እያዳበራችሁ ማለፍ የምትፈልጉ ከሆነ ደግሞ እምቢ ማለትን መልመድ የምትችሉ አይነት ሰዎች መሆን አለባችሁ። ከሌሎች ሳጥኖች ወይም ኳድራንቶች የሚመጡላችሁ ብዙ አይነት ተግባሮች ወይንም ደግሞ ብዙ አይነት ታስኮች ይመጣሉ። አስቸኳይ የሆኑ ነገር ግን የማይጠቅሙ፣ አስቸኳይም ያልሆኑ ነገር ግን የማይጠቅሙ፣ አስፈላጊና አስቸኳይ የሚሆኑ ነገሮች ሊያጋጥማችሁ ይችላሉ።
ታዲያ ከነዚህ ነገሮች ውስጥ የምርም የማይጠቅመኝ የትኛው ነው እያላችሁ እምቢ እያላችሁ ማለፍ የምትችሉ ሰዎች መሆን አለባችሁ። ብዙ የሚባለውን ጊዜያችሁን ሊወስድባችሁ የሚገባ ሁለተኛው ኳድራንት ወይንም ደግሞ የሁለተኛው ሳጥን ተግባሮች ነው። ስለዚህ አሁን በህይወት አስፈላጊ የሚባሉትን ነገሮች እያደረጋችሁ ከናንተ የሚጠበቀውን ነገር እያሟላችሁ የምትሄዱት በምን አይነት መንገድ ነው ካልን የመጽሐፉ ጸሐፊ ስቲቨን ኮቭ የተለያዩ መንገዶችን ያስቀምጣል። ከነዛ ለውጤታማ ህይወት ካስቀመጣቸው ስልቶች ወይም መንገዶች የመጀመሪያው የሳምንት እቅድ ወይንም ደግሞ ዊክሊ ፕላነር ይሰኛል። እቅድ ልታወጡ ይገባል። እቅድም የምታወጡት ለሳምንቱ ነው። ለቀናችሁ ሳይሆን ለሳምንታችሁ ነው የምለው። ታዲያ እቅዱን ስትጀምሩ የራሳችሁን አይደንቲቲ ለይታችሁ ልታውቁ ይገባል። ማንነታችሁ በዚህ ሳምንት ምን ይመስላል? ተማሪ ናችሁ? ጓደኛ ናችሁ? ወይንስ ደግሞ ፓርትነር ወይንም አጋር ነው የምትሆኑት? የትኛውን ማንነት ተለብሳችሁ ነው ሳምንቱን ማሳለፍ የፈለጋችሁት? ኪሮሎቻችሁን አስፈላጊ የሚባሉ ክፍሎቻችሁን በደንብ ልብ በሉ ይላል። ምናልባትም ሳምንቱን ሙሉ ተማሪም ሆኜ ጓደኛም ሆኜ አጋርም ሆኜ አሳልፋለሁ ካላችሁ ለእያንዳንዱ አይደንቲቲ ሁለት አስፈላጊ የሚባል ተግባሮችን ጻፉ። አስፈላጊ የሚባለውን ነገር ሳይሆን የምታደርጉት ጠቃሚ የሆነውን ነገር ነው። ስለዚህ ለምሳሌ ተማሪ ብትሆኑ እንደ ተማሪነታችሁ የተሻለ ውጤት ልታመጡ የምትችሉት እንዲሁም የተሻለ ውጤት የምታመጡበት ምን አይነት አክቲቪቲዎችን ስታደርጉ ነው? ሁለት ተግባሮችን ጻፉ። እንደ ጓደኛም ሁለት የሚባሉ ተግባሮችን ትጽፋላችሁ። እንደ አጋርም ሁለት የሚባሉ ተግባራት እንድትጽፉና እነዚህን ተግባሮች ለማሟላት ብቻ ትንቀሳቀሳላችሁ። ታዲያውን እነዚህን እቅዶች ስታወጡ ትልቅ ወደሚባለው ግባችሁ የሚወስዳችሁ ነገሮች መሆን አለባቸው። ተማሪነታችሁም፣ ጓደኛ መሆናችሁም፣ አጋር መሆናችሁም እነዚህ ሶስቱ አንድ ላይ ተያይዞ ወደ ትልቅ ዓላማ የሚወስዳችሁ ነገሮች መሆን አለባቸው። ከዛ ለእነዚህ ነገሮች የሚያስፈልጋችሁን ሰዓት ትመድባላችሁ ማለት ነው። ከሰኞ እስከ አርብ ምናልባትም ትምህርት ይኖራችኋል። ለተማሪነታችሁ ያስቀመጣችሁትን ነገሮች እያከናወናችሁ ታልፋላችሁ። ቅዳሜ ምናልባት አጋር ትሆናላችሁ። ከፍቅረኛችሁ ጋር የምታሳልፉበት ጊዜ ይሆናል። ቅዳሜ እንዴት ማሳለፍ እንደምትፈልጉ ቁጭ ብላችሁ ፕላን ታደርጋላችሁ። እሁድን ደግሞ ከጓደኞቻችሁ ጋር የምትወጡበት ቀን ይሆናል። ለሱም ፕላን ታደርጋላችሁ። ተመልሳችሁ እሁድን ደግሞ ከአጋራችሁ ጋር የምትሆኑበት ጊዜ ከሆነ ለዛም ፕላን ታደርጋላችሁ ማለት ነው። ስለዚህ ጠዋት ስትነሱ የየቀናችሁን ፕላን እየተመለከታችሁ አዳፕት ማድረግ ካለባችሁ ከሁኔታዎች ጋር እንደሚሆን አድርጋችሁ እያመሳሰላችሁ ማለፍ መቻል አለባችሁ። ስለዚህ አሁን በስቲቨን ኮቭ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ እየተመለከትን አራተኛው ክፍል ላይ ደርሰናል። እስካሁን በአራቱም ክፍሎች ውስጥ ምን ተመለከትን ካልን የመጀመሪያውን ልማድ አይተናል። ቴክ ሪስፖንሲቢሊቲ ፎር ዩር ላይፍ። ለራሳችሁ ህይወት አስፈላጊ የሚባለውን ሪስፖንሲቢሊቲ ወስዳችኋል፣ ኃላፊነት ወስዳችኋል ማለት ነው። ሁለተኛው ሀቢት ደግሞ ወይንም ሁለተኛው ልማድ ደግሞ ያንን ህይወት ክሬት ማድረግ ለራሳችሁ መፍጠር መቻል ነው። ሶስተኛው ደግሞ ያንን የፈጠርነውን ነገር እንዴት ወደ ምን ፈልገው ህይወት መስመር ልናስገባው እንችላለን፣ ያንን እንዴት እንተገብራለን በሚለው ዙሪያ ደግሞ ሶስተኛውን አየን። ነገር ግን ሁሉም ነገር እዚህ ጋር ይቆማል ማለት አይደለም። ከናንተ ውጪ የሆኑ ነገሮች አሉ። ለምሳሌ የሥራ ባልደረቦች አሏችሁ፣ ፍቅረኛ ሊኖራችሁ ይችላል፣ ባለትዳር ልትሆኑ ትችላላችሁ፣ ጓደኞችም ይኖራችኋል። ስለዚህ ራሳችሁን ወይንም ደግሞ ህይወታችሁን ከምትመሩበት መንገድ ውጪ ከሰዎች ጋር ያላችሁ ግንኙነቶች የተለያየ ነው። ስለዚህ ወደ ሁለተኛው ክፍል እናልፋለን ማለት ነው። ይህም ክፍል ማስተር ፒፕል ሪሌሽንሺፕ ይሰኛል። እዚህ ጋር የምንመለከታቸው 3 ሀቢቶች ወይም ደግሞ 3 ልማዶች ከሌሎች ሰዎች ጋር ያለንን ግንኙነት የበለጠ ጠንካራ የሚያደርጉልን፣ በተሻለ መንገድ ማኔጅ እንድናደርግ የሚያደርጉልን ሀቢቶች ወይንም ደግሞ ልማዶች ናቸው። እንዴት ነው የተሻለ ግንኙነትን መመስረት የምንችለው? እንዴት ነው የተሻለ ኮሙኒኬሽን ሊኖረን የምንችለው? እንዴት ነው የተሻለ ነገር አንድ ላይ መገንባት የምንችለው የሚለውን ተመለከትን። አራተኛውን ክፍል በዚህ መንገድ እንጨርሳለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻው።